አንተን እኮ ነው ምንድነው የሚያጨማልቅ ለምን ትጨማለቀው ምን ሆነም ታለቅሰው አይደለም እኔ ብቻ ነኝ እንዲሁ ካልሲ ማጥበው ሰማታጥም ምን እኔ ብቻ ነኝ እንዲሁ ካልሲ ማጥበው ሰማታጥም እንዴ ማሷ እሷማ አታጥብም ለምን መሰለህ ማታጥበው ለምን እንደማታጥብ ማወቅ ትፈልጋለህ ለምን መሰለህ ማታጥበው እኔ ልጅ እያለሁኝ እናቴ አንቺ ሴት ልጅ እያለሽ እኔ ነበር ስራ የምታሰራኝ ከዛ ወንድሜ ደግሞ ልክ እንደዚህ እንደሷ ቆሞ ያያል ስለዚህ አሁን አንተ ታጥባለህ እሷ ቆማ ታያለች የሷንም ያንተንም አንተ ነህ የምታጥበው የኔኮ እናቴ እና የኔኮ እናቴ ብትኖር ያኔን ብቻ ነበር ማጥበው አሁን ግን እናንተ የእናንተንም ያኔንም ታሳጥቡኛላችሁ ለምንድን ነው የምናሳጥበው እናቴ ስለሄደች እናት ባትሄድ ኖሮ የራስን ብቻ ነበር የምታጥበው ስለዚህ ምን ችግር አለው ታዲያ የኛንስ ብታጥብ ይደክመሃል እጠብ በስነ ስርዓት ይዘህ እጠብ እሺ ገና ቤትም ትወለውላለህ እቃም ታጥባለህ እሺ ሁሉንም ስራ መልመድ አለበት እሺ አሁን ሲጨርስ እሱን ደግሞ ቤቱን ወልውለህ እቃ አጠብ እሺ እኔና እሷ ደግሞ እንደዚህ ዘና ብለን ቆመን እናይሃለን ማለት ነው ምን ተሰማሽ ደስ ይላል የኛው ደግሞ ሌላኛ ቪዲዮ ነው ደከመኝ አውሪድልኝ አንዴ ለቃ ጥብስ ከጨርስ ድረስ ያዛት እንጂ እዘላት የማልኩ ወገብን ያመመኝ ነው እንዴት ነው ወገብህን የሚያምህ ወገብህ ህመም እንዴት ነው ወገብህ ህመም እንዴት የቱ ጋር እሱ ጋር መመህ እሱን ያዘልክበት እዛ ትምህርት ቤት ኳስ ስትረግጥ ነው እንጂ አይደለ ኳስ ስትረግጥ አይደለ ኳስ ስትረግጥ ነው አይደለም እሷን አዝለን ያመመህ አው አጠግጠኝ ራስን አበላም እንዴ እንት ገርተሽ እኔ እናንተ ቤት እያለሁ እናት ለኔ ትሰጠኝ ነበር ስጠይቃት እንኳን ስለምላት ትሰጠኝ ነበር አሁን አጠግጠኝ ልብላበት ወንዲ ምንድን ነው የምትለው ኩናት ከጀምሮ ፓፓያ ብቻ አላቅም ምን እናት ከጀምሮ ፓፓያ ብቻ አላቅም ማለት ይናፍቀኛል ምንድን ነው የሚናፍቀው ፓፓያ ዳቦ እየበላህ አይደል እንዴ እና ዳቦ ከሰጠው አይበቃም ስለናፈቀኝ ምንድን ነው የናፈቀህ ፓፓያ ነው የናፈቀህ ስለዚህ ዳቦ ልውሰደው ዳቦውን አስበለው ልውሰደው ፓፓዬን መስጠህ ላንተ እናት ስትመጣ ትግዛለህ እሺ ልጄን እንደዚህ ያልነበር እንዴ ታሰቃይዋስ የነበረው አሁን ፓፓዬ የምትበላው እሷ ነች እሺ እሷ ፓፓዬ ትበላለች አንተ ደግሞ ዳቦ ትበላለህ ቤቢ ሰማኸኝ አንተ ምንድነው የምትበላው አንተ ምንድነው የምትበላው ንገረኝ ጮክ ብላ ኩርፋን እንዴ ዳቦ አዎ ስጡኝ የምን ስጡኝ ብሎ ልመና ነው ደግሞ ስለሚርበኝ እኮ ነው እኛ ያጠግበኝ ዳቦ ያጠግበኝ ይርበኛል የራበው ሰው እኮ ዳቦ ነው የሚበላው ፓፓያ አይበላም እሺ የራበው ሰው ምንድነው የሚበላው ፓፓያ አይበላም የራበው ሰው ምንድነው የሚበላው ዳቦ ስለዚህ ከዚህ በኋላ አንተ ፓፓያ ትችላለህ እንዳት ሄሎ ጤና ይስጥልኝ ሄሎ አይሰማም ይሰማል ጌቴ ሙልጌታ አዎ ነኝ ማለት ናትናኤል እባላለሁ እሺ ምን አንዳንድ ጥያቄዎች ልጠይቅሽ ነበረ ማለት አይ አንዳንድ ሶሻል ሚዲያ ላይ የምታጋራቸው ቪዲዮዎች አሉና ስለነሱ ቪዲዮዎች ልጠይቅሽ ነው እሺ መልካም ላይክ ቲክቶክ አካውንትሽ ላይ ስለ አንድ ህፃን ልጅ የለቀቅሽው ቪዲዮዎች አሉ ላይክ ህፃን ልጅ አዝሎ ካልሲ ያጠበ ምናምን ላይክ ቡሊ የሚያደርግ ነገር ማለት ነው
ላይክ ምንድነው ስለዚህ ቪዲዮ ማስረዳት ትችላለሽ ወይስ ብዙ ሰው ቅሬታ ስላቀረበ እኮ ምን መቼም ቀረጻ እየተቀረጸ የምር አይሆንም አይደል? ከቀረጻ ውጪ ማድረግ እንችል ነበር እኮ አይደል? ይሄ ነገር ውሸት ነው እያልሽ ነው ታዲያ? እኔ እንደዛ ነው ብዬ እንትን ያልኩት አላውቅም። ማን ምን እያሰበ እንደሆነ አላውቅም። እኔ ላይክ ግን ያው እኔ ይቅርታ እዚህ ጋር በእንደዚህ አይነት መልክ ቀልድ የለም። ላይክ በጣም ነው ልጁ ቡሊ የሚደረገው። ሁሉም ነገር የምር ነው የሚመስለው። ከኋላ የሚወሩት ቃላቶች እንዳለ ከኋላ የምታወሪያቸው ቃላቶች እንዳለ በጣም ላይክ የሚደብሩ ቃላቶች ናቸው። ልብ ብለሽ አዳምጠሻቸው ከሆነ ኦኬ አስበንበት አይደል ያደረግነው። ታዲያ እንዴት ነው እንዴ ሲሰራ ያ ይሄንን ለመሳብ እኮ አስበበት ነው የምትሰራው አይደል? ስለዚህ የምትናገረው ቃል ኖርማል ቃል አይሆንም። ላይክ ግን አንቺ የሄድሽበት መንገድ ቀልድ አይመስልም ነው። ላይክ አላ በጣም ነው ቡሊ የሚደረገው ምናምን። መጨረሻ ቪዲዮ ላይ እንኳን የሆነ የምትሰጡት ማብራሪያ የለም። እውነት ነው። እኔ የተፋካኩት ምንድነው ማብራሪያ ለምን አለለ እንትን አለ ማለት ያደረቀቂ የሆነ ድራማ ወይ ትወና የሚመስል ነገር አለማረጂ። አሁን እኔ ለምሳሌ እኔ ላይክ እኔ ኮንቴንት ክሬተር ነኝ፣ ዩቲዩበር ነኝ እና ይሄ ያንቺን ቪዲዮ እንደድንገት ነው ራንደምሊ ያየው ቪዲዮ አየሁት እና ላይክ በጣም የምር ነው መሰለኝ በጣም እና ላይክ በሱ ባንቺ ቪዲዮ ሰርቻለሁ። ወደ 200 ሺህ ነው ምናምን ሰው አይቶታል። እና ላይክ ከቻልሽ እኔ አድቫይስ የምሰጥሽ ማለት ነው ብዙ ሰው ላይክ በጣም የምር መስሎታል ልጁ ቡሊ እየተደረገ ነው። በውስጥ ኮንታክት አድርገውኛል፣ ቴክስት ልከውልኛል፣ ስልክሽንም ሰዎች ነው የሰጡኝ እና ኮሜንቱ ላይ እንዳለ ገብተሽ ብታነቢው በህግ ትጠየቅ ምናምን ምናምን ነው የሚለው። እውነት ናይቻላ ይቻቻለኛው እውነት አስላደዝ ማለት ነው። ላይክ አይሻ ይሄ ደግሞ ዝምታሽ ደግሞ ላይክ ብዙ ነገር ይፈጥርብሻል። እውነት ነው። ወጥተሽ በተሻለሽ አቅም ላይክ ለሰዎች ለማብራራት ሞክሪ፣ ለማስረዳት ሞክሪ። እኔ ብዙ ያልተረዳሁት ነገር ነበር እዛ ቪዲዮስ በጣም ነው ያመመኝ ቪዲዮን ሳይ እውነት ነው የምልሽ። እውነት ነው። እውነት ነው። ከስሩ ምንም አይነት እኮ ትወና የሚመስል ወይ ድራማ እንዲሆን አድርገን የሰራ ነው የለም። ሪያሊቲው ነው እውነታን እንዲመስል አድርገን ስለሆነ የሰራ ነው። በጣም ላይክ እውነት እውነት ነው የሚመስለው ልጁ የሚያሳየው ኢሞሽን ያ እውነት ነው። እና ላይክ ልጅሽ ነው ይቅርታ ምን አንድ መሰለህ ፕሮፋይሉን ተጫንና ከዛ በፊት የነበሩትን ቪዲዮዎች እያቸው። አይቻችኋለሁ እኮ ላይክ 1-2-3 ቪዲዮዎች አይቻለሁ እና የልጁ የሚያሳየው ሪአክሽን ምናምን ላይክ ያማል። ላይክ እውነት ነው የሚመስለው ሁሉም ነገር ላይክ ቀል አሁን አንቺ እንደምትንቀ እውነት ነው። እና ይሄ ደግሞ ላይክ በህግ ሊያስጠይቅሽ ሁላ ይችላል። ላይክ አላ እውነት ነው የሚመስለው ሁሉም ነገር እውነት ነው። ያው እኛ እውነት እንዲሆን አድርገን ስለሰራ ነው እውነት ነው። ግን ደግሞ እና ደግሞ ላይክ እኔ ቪዲዮቹ ላይ ሳወራ ከሰማሽ ምን አልኩኝ? ይሄ ልጅ ነገ ተማሪ ነው፣ ትምህርት ቤት ይሄዳል፣ ጓደኞች ያገኙታል፣ ላይክ ሙድ መያዣ ነው የሚሆነው። ብዙ ነገር አውርቻለሁ እና ላይክ እኔ እንዳመንኩት እኔ እውነት እንደመሰለኝ የሱ ጓደኞችም እውነት ይመስላቸዋል፣ አብሮት የሚማሩ ልጆችም እውነት ይመስላቸዋል። ቤት ውስጥ ቡሊ እየተደረገ ይመስላል። የሰራሽው ቪዲዮ በሚገባው ልክ ቫይራል ስላልሆነ ነው እንጂ ቫይራል ቢሆን ኖሮ ላይክ ብዙ ነገር ያመጣብሽ ነበረ። እውነት ነው። እና ላይክ ይሄ ቀልድ ነው ምናምን ካልሽ ላይክ እኔ አላቅም፣ ግን ላይክ እየሰራሽ ያለሽ ነገር ልክ እንዳልሆነ ልነግርሽ ነው እኔ ደወልኩት። እሺ አመሰግናለሁ። እና ላይክ ይቅርታ ላይክ ልጁ ልጅሽ ነው ወይስ የጎረቤት ልጅ ነው? አይ ዶንት ኖ። ማወቅ ስለፈለኩ ነው በጣም ስለተነከነኝ። እንደዛ የሚመስል ማለት ትክክል የሆነውን ነገር በቃ እንሰራና እንደማስተባበያ እንለቃለን።
ከዛ በኋላ ዘጋች። ቢደውላትም አታነሳ። በጣም በሚያዝን ታራይ ማስተባበያ ያሰጠችውን ሐሳብ አይቼዋለሁኝ። እስቲ ላቅርብላችሁና እነኚህ ሰዎች መጀመሪያ የሚሰሩት የነበረው ኮንቴንት ምን ይመስል ነበር የሚለው ነገር ላሳያችሁ። ሁላችሁም ስትደውሉ የነበራችሁ የኔ ጉዳይ እንደሆነ ገብቶኛል። ግን እኛ ሰራነው ድራማ ነው። ከእናቴ ጋርና ከእህቴ ጋር ያለኝ ግንኙነት ሆኖ እንደያችሁት አይደለም። እኛ ማሳየት የፈለግነው በአንዳንድ ሰዎች ቤት ውስጥ እንደዚህ ይኖራል ብለን ስላሰብን ነው። አንዳንዶቻችሁ ደግሞ ስለኔ ያሰባችሁልኝ ስትደውሉ ወይም መልስ ስትልኩ የነበራችሁ ከልብ አመሰግናለሁ። ስለጨነቅናችሁ ይቅርታ። ሁላችሁም መልስ ስትልኩና ስትደውሉ የነበራችሁ የኔ ጉዳይ እንደሆነ ምንም በቃ ስክሪፕት እያነበበ እንጂ ከውስጥ ያለው ወይ ደግሞ የልጁ ሀሳብ እንዳለው እናውቀዋለን። ግን እሺ ከእናቴ ጋር ያለኝ ግንኙነት ሆኖ እንደያችሁት አይደለም። እኛ ማሳየት የፈለግነው በአንዳንድ ሰዎች ቤት ውስጥ እንደዚህ ይኖራል ብለን ስላሰብን ነው። አንዳንዶቻችሁ ደግሞ ስለኔ ያሰባችሁልኝ ስትደውሉ ወይም መልስ ስትልኩ የነበራችሁ ከልብ አመሰግናለሁ። ስለጨነቅናችሁ ይቅርታ። ሁላችን ለጸሎት ተሰብስብ እግዚአብሔር አምላክ ሰብስብልን። በአንፊት እንደቆም አስተዋይ ልቦና ይስጠን። ዲያብሎስ ባፈረበት ይታያቸዋል። ከኋላ ያለው መንፈሳዊ መጽሐፍቶች መድኃኒታችን ኢየሱስ ክርስቶስ በተሰቀለበት መስቀል 3 ጊዜ መድኃኒታችንን እንባርክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድመ ቅድስት ቤተ ክርስቲያን ተይእቲ ስምዐ ማርያም ጽዮን ለዓለመ ነአኩ እግዚኦ ወንትባ ንባርከከ እግዚኦ ንታምነከ ንስእለከ እግዚኦ ንታምነከ ንስእለከ እግዚኦ ናስተበቅዐከ ንገድለከ ኦ ዘእቲ ሰግድ ክቡበት ወለከ ቀነ ኩሉ ልሳን አንተ ውእቱ አምላከ ማርያም በእግዚአብሔር ንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩሉ ዘንጽዋከ በከመ ማርነ ቅዱስ ወልድከ እንዘ አንተ ሙሴ ሶበት ልዩ ከመዝ በሉ አቡነ ዘበሰማያት ለአቡነ ቅዱስ ተክለ ሃይማኖት ጸሎቱ በረከቱ ያሉ ምስኪን ለዓለመ ዓለም አሜን አሜን። ጸሎቱ በረከቱ አማላጅነቱ በእውነት ስንክሳር ሲያነቡ ግን ማንም ሰው አላየላቸው። በምድረ ጎጃም የክብር ቻናሉ ላይ ኮንቴንቷ ላይ ገብታችሁ ብታዩት የማህሌት ወረብ ስትቀርጽ የቅዱሳን ዝክር ስትል ልጆቹ ስንክሳር ሲያነቡ በግዕዙም በአማርኛውም ሲያነቡ ብታዩቸው ግን ተመልካች የለም፣ ላይክ የለውም፣ ቪውም የለውም። ስለዚህ ቪው ከሌለው የመሰለ ሰፍሮ ይታይ ነበር። በቤተ ክርስቲያናቸው ውስጥ የመዓዛው ሽታ ልብን የሚመስጥ የዕጣን ጭስ መልኩ ነበር። ከዚህም በኋላ ከቀስተ ደመናው ከዕጣኑ የመልካም ሽታ መዓዛ የተነሳ እያደነቁ ሳለ ቅዱሳኖቹ ከሆኑ ከእነሱ መካከል አንዱ እነሆ በቤተክርስቲያኑ አምድ ላይ ባለው ነጭ ደመና ላይ ተቀምጦ በእጆቹ ሀገራችንን ሲባርክ ክቡር አባታችን ተክለ ሃይማኖትን በዓይኖቹ እያየሁት ነው አለ። ዳግመኛ በዚህ አካባቢ ካህን ያልሆነ ቢኖር ከዚህ ይገለልና ሕዝቡ በቆመበት ቦታ ሂዶ ይቁም። እነሆ ክቡር አባታችን ተክለ ሃይማኖት ከመንበሩ ወርዶ ማዕጠንተ ወርቁን ይዞ በመካከላችን እየዞረ እያንዳንዳችንን እየባረከ ነውና። ዳግመኛም ክቡር አባታችን በዚህ ቤተክርስቲያን የተሰበሰቡትን ሁሉ ባርኮ ከፈጸመ በኋላ እነሆ ወደ ሰማይ እያረገ ነውና አላቸው። ይህንን ካለ በኋላ ከማለዳ እስከ 3 ሰዓት ድረስ ተተክሎ የነበረው ቀስተ ደመና ተነሳ። ይህንንም ተአምር አይተው በመደነቅ ምስጋና
ገንዘቡን እግዚአብሔርን አመሰገኑ። ስለዚህ ቻናሉ አጠቃላይ መንፈሳዊ የነበረ ቻናል ግን የብዙዎች የኛ ኦርቶዶክሳውያን ችግር መንፈሳዊ ነገሮችን ላይክ ማድረግ፣ ሼር ማድረግ፣ ፎሎ ማድረግ የለመድናቸው ነገሮች አልለመድናቸው። ስለዚህ ሰው ደግሞ ሰላም እግዚአብሔር ይብዛላችሁ። ውድና ተከበራችሁ የእናንተ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላም ፍቅሩ ብዝዝት ይበልልኝ። ዛሬ እንግዲህ በዚህ 2 ቀን በጣም መነጋገሪያ በሆነ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ እንደሰማችሁት ነው። መጀመሪያ የእሷን ነገር ድምጿን ላሰማችሁ ብዬ ነው። በመቀጠል ደግሞ እንግዲህ ከዚህ 2 ነገር እንማራለን። ዋነኛው ነገር የምንማረው ሰው ለቪው ብሎ ለኮመንት፣ ለላይክ፣ ለሰብስክራይብ ወደ ተለያየ ነገር ለጥቅም ብሎ ያልሆነ ስሜት ውስጥ ያልሆነ ቦታ እንደሚገኝ እንረዳለን። እንግዲህ መጨረሻ ላይ እንደምታዩት ያው መጀመሪያ ላይ ቻናላቸው የነበረው ወይም ቲክቶክ አካውንታቸው የነበረው መንፈሳዊ ነገር ብቻ ነበር የሚለቀቀው። መቀጠል ደግሞ ግን ያው ቪው ላይክ ሳይኖርበት ሲቀር ደግሞ እነሱ አቅጣጫቸውን ቀይረው ወደዚህኛው ሽፍት አድርገዋል ማለት ነው። እንግዲህ እኔ መጀመሪያ ይቅርታ አድርጉልኝ እና እግዚአብሔር አምላክ ይቅር በለኝ ከማየውና ከምሰማው ነገር። በዚሁ ወር ራሱ አልሞላውም አይደል አንድ እህታችን ስደት ሆና እህቷ ጋር ልጇን አስቀምጣ ለአደራ አስቀምጣ መታ ብር ካልሰጠሽ ልጅሽን አታገኘውም ብላ 60 ምናምን ሺህ ብር ከፍላ ነው ባለሳሳት ሀዊ ነው ማን የምትባለው ሀቢባ ቤት መታ ሀገር ጉድ ተብሎ ብሯን ከፍላ ነው ሄዳ ልጇ ከልጅ የሚበልጥሽ ነገር የለም ብር ትራንስፖርት ወጪ ምናምን የሚገርመው ነገር እናትየው ራሱ የልጇ እናት ስራ አልነበራትም። ጃዛ ቤት ነበር የተቀመጠችው እና ሀገር ቤት ሄዳ ልጁ እንድታገኝ ብር ተሰባስቦ መሰለኝ ባለሳሳት እኔ አልሰማሁትም ነበር። መጨረሻ ላይ ነው ውጤቱን የሰማሁት እና ብር ተከፍሎ ልጇን ማግኘት እንደቻለች እህቷ ደግሞ ያው ብሯ እንደተከፈላት ልጇ ደግሞ ከእናቱ ጋር እንደተገናኘ ተናግረው ነበር። በዚህ 2 ቀን ራሱ ምንድነው ልደት አከብርልሃለሁ ምን እልሃለሁ ተብሎ 9 ዓመት ነው መሰለኝ ባለሳሳት አንድ አረብ ሀገር ስደት እናቱ ስደት ሀገር እንትነው እንደዚህ ልጇን ይዘውባት ሄደው መጨረሻ ላይ ግን ያው ገለው አስክሬኑ ያልሆነ ቦታ ላይ ተጥሎ እንደተገኘና አገር ጉዲ እንዳለ እንደው 3 ቀን ራሱ ይሞላል እንደ ይሄ ነገር ከተፈጸመ እና ከማየውና ከመሰማው ነገር እቺ ሴትዮ በቃ እናትየው የሆነ ስደት ላድራ ተቀምጦባት ስደት መታ ነው ብዬ በጣም እኔ ተሰምቶኝ ነበር። በቃ የስደት መከራ ወይ ከልጃቸው አልሆነው ከራሳቸው አልሆነው ወይ ከንብረታቸው አልሆነው በቃ እንደዚህ ባክነን ቀረን ብዬ በጣም ተሰምቶኝ በእውነት ያለቀስኩበት ቀን አለ ትላንትና ራሱ ማለት ነው። ምክንያቱም ከማየውና ከመሰማው ነገር ማለት ግን እንደሰማችሁት ያው ስልክ ተደውሎላት የሰማችው ነገር እንግዲህ ያው ኮንተንቱ ወደዚህ ሽፍት እንደሆነ ለጥቅም ተብሎ ሰው እንደዚህ አይነት እንደሚያደርግ የታወቀ ነው። እንዴት እንደሚያደርግ ግን ልጁ አላቅም እኔ ይሄ ነገር አሁንም ራሱ አላምንም። ምክንያቱም ልጁ ልክ ስክሪፕት ተጽፎ የተሰጠውን የሚያነብና የሚናገር ነው የሚመስለው። በመቀጠልም ደግሞ የሆነ ልክ ፍራቻ ላይ ሆናችሁ የምትናገሩት ነገር እና ፍሪ ሆናችሁ የምትናገሩት ነገር አለ አይደለ? እንደዛ ነው። ፍራቻ ውስጥ እንዳለ ከጀርባ የሆነ ነገር እንዳለ የሚያስረዳ ነገር ቪዲዮውን ራሱ መጀመሪያ ላይ አሁን ቪዲዮ የሰማሁት ማለት ነው ይቅርታ የጠየቀበት ቪዲዮ እና የምታዩት ማለት ነው። እና እንግዲህ እግዚአብሔር አምላክ ነው የሚያውቀው ይህንን ነገር እግዚአብሔር አምላክ ነው። መጀመሪያው እንደው ባልሆነ ብዬ ያሰብኩት ነገር ቢኖር ውሸት እንዲሆን የተመኘሁት የነበረው ውሸት ሆነ እንደቀረ ለቪው እና ለላይክ እና ይሄ ደግሞ ድርጊቶች የሚፈጽሙ ሰዎች እንዳሉ ብላ ነው እንግዲህ ሴትዮ የተናገረችው። እንግዲህ እግዚአብሔር አምላክ ልቦና ይስጠን። ዋነኛው ነገር ልጁ ላይ ይህንን ነገር አለመፈጸሙ መጀመሪያ ልጁ ድርጊቱን ተፈጸመበትም አልተፈጸመበትም አንድ ኮንተንት አንድ ድራማ ነው ብለን ስንሰራ ልጆች ላይ በጣም ተጽዕኖ አለው። ልጁ ላይ እንደተናገረው አንድ ወንድማችን እንደጠየቃትም መጨረሻ ላይ ሳይድ ኢፌክት አለው። ምክንያቱም ኢሞሽናል ነው ይሄኛው የሚጎዳው ማለት ነው።
እናትህ እንደዚህ አድርጋ እንደዚህ አድርጋ ተብሎ በትምህርት ቤት በጓደኞቹ በጎረቤት የሆነ አፌክት ሊደረግ ይችላል። ኢሞሽናል አፌክት ሊደረግ ይችላል። ይሄ አቢውዝ ሊደረግ ይችላል ማለት ነው። እና እሷ ይህንን ነገር አላሰበችውም። ይሄ ደግሞ ቪዲዮ ደግሞ ተቀማጭ ነገር ነው እንጂ የሚጠፋ ነገር ራሳችን ካላጠፋ ነው በቀር አይጠፋም። የትም ራሳችን እንኳን የሚጠፋ ሌላ ቦታ ላይ አይጠፋም። የሚገርማችሁ ነገር ሰው ሲጣላ ሰው የሆነ ነገር ከተናገረ በኋላ ቪዲዮ የአንድ ሰከንድ ቪዲዮ ቀርጸው ይለቁና ያ ቪዲዮ ደግሞ ተፈላልጎ ለእስር ለተለያየ ነገር የሚዳረጉ ሰዎች አሉ። እና ይሄ ቪዲዮ ደግሞ እስከ መቼም አይጠፋም። ሲያድግ ደግሞ እንደዚህ አይነት ነገር እኮ ተደርጎብኛል፣ እንደዚህ አይነት ነገር እየሰራሁ ነበር ሲል ራሱ አስቡት ማለት ነው። በጣም ይከብዳል። እና ቢያንስ እንኳን ቪዩስ ቢያንስ የሆነ ነገር እንኳን ጥቅም ቢጎለድብንም ግን መጨረሻው ግን ምን ይሆናል? ልጄ ይጎደብኛል አይጎደብኝም? ምንድን ነው ሰው የሚያስተምረው የሚለውን ከሰው ማስተማር የበለጠ ልጆች በጣም ሴንሲቲቭ ናቸው። ሴንሲቲቭ ስለሆነ ለአይናችን ለህይወታችን ለአእምሯችን እንደምንጠነቀቅ ሁሉ ለልጆቻችን ደግሞ የምናስተላለፍ መልእክት ምንሰራ ኮንተንት መጠንቀቅ አለብን ብዬ ነው እኔም መልእክት ማስተላለፈው። እንግዲህ እውነትም አለመሆን በጣም ደስ ብሎኛል። ግን እንግዲህ እግዚአብሔር አምላክ ነው ከጀርባ ያለው ነገር የሚያውቀው። እንግዲህ የተናገረችው ነገር ተናግራለች። መጨረሻውን ግን መድኃኔዓለም እሱ ይርዳት፣ እሱ ይርዳው። ህፃኑ ልጅ ነው። በተለይ ደግሞ እሱ እግዚአብሔር አምላክ ይርዳው ነው ምለው። ስላዳመጣችሁ በጣም እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ። እግዚአብሔር አምላክ አክብረልኝ። ሰላምና ፍቅር ለቅድስት ሀገራችን ኢትዮጵያ ይሁን። አሜን። አመሰግናለሁ።